የአሜሪካ መንግስት በትግራይ ክልል እየተፈጠረ ባለው የፖለቲካና የጸጥታ ውጥረት ዙሪያ የወሰደው እርምጃ እንደ ቀላል ጉዳይ ሊታይ አይገባም። አቶ ጌታቸው ረዳ ይህንን በተመለከተ ያስተላለፉት መልእክት እጅግ እያነጋገረ ይገኛል። አሜሪካ ደብረጽዮንን የሚያስደነግጥ ከባድ እርምጃ ወስዳለች። ይህ እርምጃ በተለይም ጦርነትን እንደ መፍትሄ በሚያዩና የትግራይን ህዝብ ለዓመታት በመከራና ባለመረጋጋት ውስጥ እንዲቆይ ያደረጉ ተብለው በሚወቀሱ የህወሓት አመራሮችና የጦር መኮንኖች ላይ የተጣለ የቪዛ እገዳ መሆኑ ትልቅ የፖለቲካ መልእክት ያለው ነው። በቅርብ ጊዜ በትግራይ ውስጥ የተፈጠረው የስልጣን ግጭትና ጊዜያዊ አስተዳደሩ ከቢሮ በኃይል እንዲወጣ የተደረገው እርምጃ በዓለም አቀፍ ተቋማትና በዲፕሎማቶች ዘንድ ከፍተኛ ስጋትን ፈጥሯል። በኢትዮጵያ የአሜሪካ አምባሳደር ከአንድ ጊዜ በላይ ወደ መቀለ በመጓዝ ሁኔታውን በቅርብ ሲከታተሉ የነበረ ሲሆን ጊዜያዊ አስተዳደሩን ከስራ ቦታው ያስወጣው ኃይል ድርጊቱን እንዲያቆምና ህጋዊ አስተዳደር ወደ ስራው እንዲመለስ ግልጽ መልእክትን ማስተላለፋቸው የሚታወስ ነው። በተጨማሪም የቀድሞ የናይጄሪያ ፕሬዝዳንትና የፕሪቶሪያውን የሰላም ስምምነት አስተባባሪ የነበሩት ኦባሳንጆ ወደ መቀለ በማቅናት የተፈጠረው ሁኔታ ከሰላም ስምምነቱ መንፈስ ጋር የማይጣጣም መሆኑን እንደገለጹም ተናግረዋል። ይህ ዓለም አቀፉ ማህበረሰብ በትግራይ ውስጥ እንደገና ግጭት እንዳይቀሰቀስ ያለውን ፍላጎትም ያሳያል። በሌላ በኩል በትግራይ ወጣቶች ላይ የግዳጅ ምልመላ እየተካሄደ ነው የሚሉ ሪፖርቶች፣ የጦር ዝግጅት እየተደረገ ነው የሚሉ ክሶችና የሰላም ሂደቱን ሊያደናቅፉ የሚችሉ እንቅስቃሴዎች የውጭ አጋሮችን ስጋት እያሳደጉ መሆናቸው ይነገራል። ይህንን ሁኔታ በቅርብ የተከታተለው የአሜሪካ መንግስት የመጀመሪያ ዲፕሎማሲያዊ እርምጃውን በመውሰድ በተወሰኑ ግለሰቦችና ቤተሰቦቻቸው ላይ የጉዞ እገዳ መጣሉ በብዙዎች ዘንድ እንደ ማስጠንቀቂያ መልእክትም ተወስዷል። ይህ የቪዛ እገዳ የመጨረሻ እርምጃ ሳይሆን የመጀመሪያ ምዕራፍ ብቻ እንደሆነ የሚገምቱ ብዙዎች ናቸው። የሰላም ሂደቱን የሚያደናቅፉ ወይም ወደ ጦርነት የሚመልሱ እርምጃዎች ከቀጠሉ ዓለም አቀፉ ማህበረሰብ ተጨማሪ ጫናዎችን ሊወስድ እንደሚችልም ይገመታል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። ዛሬ በሀገራችን የፖለቲካ መድረክ ላይ እጅግ አሳሳቢና ትኩረት የሚሻ ጉዳይ ይዘንላችሁ ቀርበናል። ከሁለት ዓመታት አስከፊ ጦርነት በኋላ በደቡብ አፍሪካዋ ፕሪቶሪያ የተፈረመው የሰላም ስምምነት በትግራይ ምድር ላይ አዲስ ተስፋን ፈንጥቆ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን ቀጠናው በሌላ የፖለቲካና የጸጥታ ውጥረት ውስጥ መውደቁን የሚያሳዩ ምልክቶች በግልጽ እየታዩ ነው። የዚህ አዲስ ውጥረት ማጠንጠኛ ደግሞ በክልል ውስጥ የተፈጠረው የስልጣን ሽኩቻና ውስጣዊ ክፍፍል ነው። ይህ ሁኔታ በተለይም የትግራይን ጊዜያዊ አስተዳደር ከቢሮ በኃይል የማስወጣት እርምጃ ከተከተለ በኋላ ጉዳዩ የክልላዊና ብሔራዊ ስጋት መሆኑ ቀርቶ የዓለም አቀፉን ማህበረሰብ ትኩረት የሳበ ትልቅ አጀንዳ ሆኗል። የዓለም አቀፉ ማህበረሰብ በተለይም የምዕራባውያን ኃይሎች በትግራይ ውስጥ እንደገና የጦርነት ነጋሪት እንዳይጎሰም ከፍተኛ ስጋት አድሮባቸዋል። ይህ ስጋት ደግሞ በንግግርና በዲፕሎማሲ መግለጫዎች ብቻ አልተገደበም። ሰሞኑን የአሜሪካ መንግስት በትግራይ የጸጥታ ውጥረት ዙሪያ የወሰደው ግልጽ እርምጃ ጉዳዩ እንደቀላል ሊታይ የማይገባ መሆኑን አረጋግጧል። ዋሽንግተን የሰላም ሂደቱን እያደናቀፉ ነው ባለቻቸው የህወሓት አመራሮችና የጦር መኮንኖች ላይ የቪዛ እገዳ መጣሏን ይፋ አድርጋለች። ይህ እርምጃ ምን አንድምታ አለው? በክልል ውስጥ እየታዩ ያሉ የጦር ዝግጅት ክሶችስ ወዴት ያመራሉ? ዛሬ በዚህ ዝግጅታችን የቪዛ እገዳውን የፖለቲካ መልእክት፣ የዓለም አቀፍ ዲፕሎማቶችን ግፊትና የትግራይን ቀጣይ ጣፈንታ በዝርዝር እንቃኛለን። እስከ መጨረሻው ድረስ አብራችሁን ቆዩ። የአሜሪካን ጠንካራ እርምጃ ለመረዳት በመጀመሪያ በትግራይ መሬት ላይ ምን እየተካሄደ እንዳለ ማየት ያስፈልጋል። በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜ አስተዳደር ክልሉን ወደ መደበኛ ህይወት ለመመለስና መልሶ ግንባታውን ለማጥፋት የተሰየመ አካል ነው። ሆኖም ግን በህወሓት የውስጥ መዋቅር ውስጥ የተፈጠረው የቆየውና አሁን አደባባይ የወጣው የስልጣን ክፍፍል ይህ አስተዳደር
ሽባ ለማድረግ የተጠቀመበት እንደሆነም ይነገራል። በቅርቡ በጊዜያዊ አስተዳደሩ ላይ የተወሰደው እርምጃ የውጥረቱ ማሳያ ነው። ጊዜያዊ አስተዳደሩን ከስራ ቦታው እና ከቢሮ በኃይል የማስወጣት ድርጊት ተፈጽሟል። ይህ እርምጃ በክልል ውስጥ ህጋዊ አሰራርን የሚጋፋ የኃይል ሚዛንን በመጠቀም የፖለቲካ የበላይነትን ለመጨበጥ የሚደረግ አደገኛ አካሄድ ተደርጎም ተወስዷል። ይህ በኃይል ቢሮ የመቆጣጠር ድርጊት ነው እንግዲህ በኢትዮጵያ የሚገኙ የውጭ ዲፕሎማቶችና ዓለም አቀፍ ተቋማትን ክፉኛ ያስደነገጠው። በትግራይ ህዝብ ላይ ሌላ ዙር መከራና አለመረጋጋት እንዳይመጣ የሰጉ የውጭ ኃይሎች ጉዳዩን በቅርበት መከታተል የጀመሩት ገና ካልጋው ሳይወጣ ነበር። በተለይም በኢትዮጵያ የአሜሪካ አምባሳደር ኤርዊን ማሲንጋ ከአንድ ጊዜ በላይ ወደ መቀለ በመጓዝ ሁኔታውን በቅርብ ሲከታተሉ ተስተውለዋል። አምባሳደሩ በመቀለ ባደረጓቸው ስብሰባዎችና በሰጧቸው መግለጫዎች ጊዜያዊ አስተዳደሩን ከስራ ቦታ ያስወጣው ኃይል ይህንን ህገወጥ ድርጊቱን በአስቸኳይ እንዲያቆምና ህጋዊ አስተዳደር ወደ ስራው እንዲመለስ ግልጽና ጠንከር ያለ መልእክትን አስተላልፈዋል። ይህ የአሜሪካ በቀጥታ ጣልቃ የመግባት ፍላጎት ጉዳዩ ምን ያህል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ማረጋገጫ ነው። የአሜሪካ አምባሳደር ብቻ አይደሉም መቀለን የረገጡት። የፕሪቶሪያው የሰላም ስምምነት በዋና አሰልጣኝነትና አስተባባሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆም ወደ መቀለ በአስቸኳይ አቅንተዋል። የኦባሳንጆ ጉዞ ተራ የሰላም ጉብኝት አልነበረም። ስምምነቱ እንዲፈረም ሌሊትና ቀን የደከሙት እኚህ አንጋፋ መሪ በአሁኑ ወቅት በትግራይ ውስጥ እየታየ ያለው የስልጣን ሽኩቻና የኃይል እርምጃ ከፕሪቶሪያው ስምምነት መንፈስ ጋር ፍጹም የማይጣጣም መሆኑን ለአመራሮቹ በግልጽ አስገንዝበዋል። ኦባሳንጆ ያስተላለፉት መልእክት አንድ ነው። የፕሪቶሪያው ስምምነት የትግራይ ህዝብ ካስከፊው ጦርነት ወጥቶ ሰላም የሚያገኝበት ሰነድ እንጂ ዳግም ለቡድንና ለስልጣን ጥቅም ሲባል የሚፈርስ መጫወቻ መሆን የለበትም። ይሁን እንጂ በክልል ውስጥ የሚሰሙ ሪፖርቶች አሁንም ተስፋ ሰጪ አይደሉም። ከተለያዩ አካባቢዎች የሚወጡ መረጃዎች እንደሚያመላክቱት በትግራይ ወጣቶች ላይ የግዳጅ ምልመላ እየተካሄደ ነው። ይህ የግዳጅ ምልመላ ሪፖርት ደግሞ አዲስ የጦርነት ዝግጅት እየተደረገ ነው ከሚሉ ክሶች ጋር ተደማምሮ የውጭ አጋሮችን ስጋት ወደ ከፍተኛ ደረጃ አሳድጎታል። የሰላም ሂደቱን ሙሉ በሙሉ ሊያደናቅፉ የሚችሉ መሰል እንቅስቃሴዎች ዓለም አቀፉ ማህበረሰብ በትግራይ አመራሮች ላይ የነበረውን ጥቂት እምነት እንዲያጣ እያደረገው ይገኛል። ጦርነትን እንደ ብቸኛ የፖለቲካ መፍትሄ የሚያዩ ኃይሎች አሁንም በትግራይ መዋቅር ውስጥ ተጽዕኖ እንዳላቸው መታዘባቸውን ነው አሜሪካን ወደ ቀጥታ እርምጃም የገፋፋት። ይህንን ሁሉ ሁኔታ በቅርብ የተከታተለውና ዲፕሎማሲያዊ ጥረቱ ፍሬ ሊያፈራ እንዳልቻለ የተረዳው የአሜሪካ መንግስት በመጨረሻ የመጀመሪያውን ተግባራዊ እርምጃ ወስዷል። ይህ እርምጃ በተወሰኑ የህወሓት አመራሮች፣ የጦር መኮንኖችና በቤተሰቦቻቸው ላይ የተጣለ የቪዛ ወይም የጉዞ እገዳ ነው። ይህ የቪዛ እገዳ እንደ ተራ ዲፕሎማሲያዊ ፍጭት ሊታይ አይገባውም። እርምጃው በጣም ትልቅ የፖለቲካ መልእክትን ያዘለ ነው። ዋሽንግተን በዚህ እርምጃዋ ለትግራይ አመራሮች ያስተላለፈችው መልእክት ግልጽ ነው። የሰላም ሂደቱን ካደናቀፋችሁ፣ በትግራይ ህዝብ ላይ ዳግም መከራና አለመረጋጋት ከመለሳችሁ ዋጋ ትከፍላላችሁ የሚል ነው። በተለይ ጦርነትን እንደ መፍትሄ በሚያይና የትግራይን ህዝብ ለዓመታት በመከራ ውስጥ እንዲቆይ አድርገዋል ተብለው በሚወቀሱ ግለሰቦች ላይ ማነጣጠሩ አሜሪካ በትግራይ የውስጥ ፖለቲካ ውስጥ አደናቀፍ የምታደርጋቸውን አካላት ለይታ ማወቋን ያሳያል። ብዙ የፖለቲካ ተንታኞች እንደሚስማሙበት ይህ የቪዛ እገዳ የመጨረሻው እርምጃም አይደለም። ይልቁንም የአሜሪካ መንግስት ሊወስደው ያሰበው ሰፊ ማዕቀብ የመጀመሪያው ምዕራፍ ወይም የማስጠንቀቂያ ምልክት ብቻ ነው። ይህ እርምጃ ወደ ከባዱ የኢኮኖሚና የሀብት እገዳዎች ሊያድግ የሚችልበት እድል ሰፊ ነው። አሜሪካ በዚህ እርምጃዋ ሌሎች ዓለም አቀፍ ማህበረሰብ አባላትም ተመሳሳይ ጫናዎችን እንዲያደርጉ በርም ከፍታለች። ይህ ነገር ከበርካቶች ዘንድ ሀሳብ አስተያየት እየተሰጠ ያለ ሲሆን አቶ ጌታቸው ረዳ ይህንን በተመለከተም ሀሳባቸውን ማዕቀብ ብቻውን በቂ አይደለም፣ ቅጣትም ማግኘት አለባቸው ሲሉ ገልጸዋል። የአሜሪካ መንግስት በህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉ ይታወቃል። የቀድሞ የህወሓት አመራርና የአሁኑ የስምረት ፓርቲ ሊቀመንበር የሆኑት አቶ ጌታቸው ረዳ በዚህ እርምጃ ላይ አስተያየታቸውን ሰጥተዋል። አቶ ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ በተለይም የህወሓት ጽንፈኞችን በተመለከተ ያወጣውን የቪዛ ማዕቀብ በደስታ እቀበላለሁ በማለት ጀምረው የሰዎቹን የግዴለሽነት የፖለቲካ እንቅስቃሴ ትግራይን ብቻ ሳይሆን መላ ቀጠናውን ወደ ሌላ አውዳሚ ጦርነት ሊያመራው እንደሚችል ስጋታቸውን አስቀምጠዋል። ሲቀጥሉም
የሰላምን የሚያደፈርሱ መዘዝ ሊከተላቸው እንደሚችል የሚያሳይ አስፈላጊ ግን የዘገየ ምልክት ነው። የትግራይ ህዝብ ለነዚህ ወታደራዊ አምባገነን ፖለቲካ ትልቅ ዋጋ ከፍሏል። ማንኛውም ተዋናይ በሰላማዊ ሰዎች ህይወት፣ በቀጠናው መረጋጋትና የሰላም ተስፋ ላይ ቁማር እንዲጫወት ድጋሚ ሊፈቀድለት አይገባም ብለዋል። በማስከተልም የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም፣ የሆነ ቦታ ተጠያቂነት ሊኖርም ይገባል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያናጉ ወይንም የታጠቀ ኃይልን ለፖለቲካ የሚጠቀሙ ሰዎች ከዓለም አቀፉ ዳኝነትና ቅጣት ውጪ እንደማይሆኑ በግልጽ የሚያሳይ ነው በማለትም አቶ ጌታቸው ረዳ አስታውቀዋል። ክቡራትና ክቡራን ተመልካቾቻችን በትግራይ ክልል አሁን እየታየ ያለው ሁኔታ የሚያሳየን አንድ ትልቅ እውነት አለ። የጦርነትና የኃይል አማራጭ ለትግራይም ሆነ ለመላው ኢትዮጵያ ያተረፈው ነገር ቢኖር ሞት፣ መፈናቀልና ውድመትም ብቻ ነው። የትግራይ ህዝብ አሁንም ካለፈው ጦርነት ጠባሳ አላገገመም። በሚሊዮን የሚቆጠሩ ወገኖቻችን አሁንም በተራዶ እህል ላይ ጥገኞች ናቸው። ተፈናቃዮች ወደ ቀያቸው ሙሉ በሙሉ አልተመለሱም። በዚህ ሁኔታ ውስጥ ሆኖ ዳግም ወደ ኃይል አሰራር መግባት የትግራይን ህዝብ ብቻ ሳይሆን የሀገሪቱን ብሔራዊ ደህንነት አደጋ ላይ የሚጥል ነው። የአሜሪካ መንግስት የቪዛ እገዳ የሰላም ሂደቱን የሚያደናቅፉ ወይም ወደ ጦርነት የሚመልሱ እርምጃዎችን ከቀጠሉ ዓለም አቀፉ ማህበረሰብ ተጨማሪ ጠንከር ያሉ እርምጃዎችን ሊወስድ እንደሚችል ያሳየበት ቀይ መስመር ነው። በመሆኑም በትግራይ ሆነ በመላው ኢትዮጵያ ዘላቂ ሰላም እንዲሰፍን ከተፈለገ ሁሉም የፖለቲካ ኃይሎች ከኃይል መንገድ ወጥተው ወደ ውይይት፣ ወደ ህጋዊ አሰራርና ወደ ፕሪቶሪያው ስምምነት ሙሉ ትግበራ መመለስ አለባቸው። ወደ ተመልካቾቻችን እናንተስ ስለዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ቆይታ